ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅቴ አማርኛ ፊደላትን ከማወቅ በተጨማሪ ማንበብና መጻፍ ከምን ጀምራችሁ እንዴት መቻል እንደምትችሉ ወይም ደግሞ እንዴት አድርጋችሁ ማንበብና መጻፍ እንደምትለማመዱ አንድ በአንድ ከመጀመሪያው ወይም ደግሞ ከቀላል ወደ ከባድ ምን ማድረግ እንዳለባችሁ አሳያችኋለሁ። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ። ላይክ ሼር እያደረጋችሁ ዩቲዩባችን አበረታቱ። አሁን ቀጥታ ወደ ትምህርቱ ከመሄዴ በፊት ከኛ ጋር መጣችሁ መማር የምትፈልጉ ልጆች ካላችሁ ስልካችን ታች ዳር ላይ ይሄው ቪዲዮ ጠርዝ ላይ ያስቀመጥነው ስልካችን ነው። ይህን ስልክ ሴቭ አድርጋችሁ ያዙት። ሴቭ አድርጋችሁ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ደውሉልን ወይም ደግሞ ቮይስ አስቀምጡልን ወይ ደግሞ ጻፉልን። እናንተን በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ ሁኔታዎችን አመቻችተን ወዲያውኑ ትምህርታችሁን እናስጀምራለን። አሁን ቀጥታ ምን ማድረግ እንዳለባችሁ ላሳያችሁ። እንግዲህ እነዚህ የምታዩቸው ቃላት በመጀመሪያ ፊደላት የተጻፉ ቃላት ናቸው። ከዚህ ጋር ደግሞ ሁለት ሆሄ ብቻ ያላቸው ወይም ደግሞ ሁለት ፊደሎች ብቻ ተጣምረው የትርጉም ያላቸው ቃላት የተጻፉ ናቸው። አሁን እናንተ እነዚህን ለመጻፍ መጀመሪያ ላይ ማድረግ የሚጠበቅባችሁ ፊደላትን ማወቅ ነው። ፊደላትን ቢያንስ የመጀመሪያ ፊደላትን ካወቃችሁ እንኳ በመጀመሪያ ፊደላት ብቻ የተመሰረቱ ቃላትን እየጻፋችሁ ወይም ደግሞ በመጀመሪያ ፊደላት ብቻ ቃላትን እየጻፋችሁና እያነበባችሁ መለማመድ ትችላላችሁ። ለምሳሌ በመጀመሪያ ፊደላት ከዚህ ጋር ለቀመ የሚል አለ። እነዚህ እንግዲህ በመጀመሪያ ፊደላት ብቻ የተጻፉ ናቸው። እነዚህን አንድ ባንድ እያነበብኩ አሳያችኋለሁ። ከዚህ ቀጥሎ ደግሞ በእነዚህ ከተለማመዳችሁ በኋላ ሁለት ሆሄ ብቻ ያላቸውን ቃላት እየጻፋችሁ መለማመድ፣ እነሱንም እየጻፍነ እያነበብን እናያለን። ግን መጀመሪያ ላይ ማድረግ የሚጠበቅባችሁ ምንድን ነው? የአማርኛ ፊደላት ሙሉ ፊደላትን ማወቅ። እያንዳንዳቸው እንግዲህ ቢያንስ የመጀመሪያ ፊደላትን መጀመሪያ ላይ ትይዛላችሁ። ከዚያ ሁለተኛ ፊደላትን መያዝ። ሁለተኛ ፊደላት እንደነገርኳቸው ጎነ ጎናቸው ላይ አግድም መስመር ያለው ሁሉም ፊደል ሁለተኛ ፊደል ነው። ሶስተኛ ፊደላት እግራቸው ላይ በቀኝ በኩል ካለው እግራቸው ላይ ወደ ቀኝ ሸፈፍ ይላል። እንግዲህ ከሶስተኛ ማለት ነው። ሁለተኛ ከጎናቸው ላይ፣ ሶስተኛ ከእግራቸው ላይ ወደ ቀኝ በኩል መንሻፈፍ፣ አራተኛ ላይ ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ በግራ በኩል ያለው እግራቸው ማጠር፣ እግር አልቦ ከሆኑ እግር መጨመር፣ ባለ አንድ እግር ከሆኑ ወደ ግራ ማጣመም እያልኩ እያሳየኋችሁ ነበር። አምስተኛ ፊደላት ሙሉ ፊደላት የአምስተኛ ፊደሎች እግራቸው ላይ ቁልፍ አለው በቀኝ በኩል በውጭ በኩል ብያችኋለሁ። እነዚህን እንግዲህ እየደጋገማችሁ በደንብ ማየት፣ በደንብ ማንበብ፣ በደንብ እየጻፋችሁ እንግዲህ ድምጻቸውን እየጠራችሁ ደጋግማችሁ እየጻፋችሁ በራሳችሁ እየጻፋችሁ ቅርጻቸውና ድምጻቸውን ለመያዝ መሞከር። ይህን ካደረጋችሁ በኋላ የሚጠበቅባችሁ በመጀመሪያ ፊደላት ብቻ፣ ምክንያቱም እናንተ ስታነቡ መጀመሪያ ላይ ልታውቁት የምትችሉ ማንን ነው? የመጀመሪያ ሆሄያትን ወይም ደግሞ የመጀመሪያ ፊደላትን እንግዲህ እያንዳንዱ ፊደል ሰባት ቤተሰብ አለው አይደል? ከሰባቱ ፊደል ወይም ከሰባቱ ቤተሰቦቹ ውስጥ መጀመሪያ እናንተ ልትይዙት የምትችሉ በአብዛኞቻችሁ የመጀመሪያዎችን፣ ለምሳሌ የመጀመሪያ ፊደል የሆኑት እነዚህ የምታዩቸው ሸ፣ ቀ፣ በ፣ ቨ፣ ተ፣ ቸ እያለ ወደ ጎን ስትሄዱ ሰባት ቤተሰቦች አሏቸው። የመጀመሪያዎቹን ነው ልትይዙ የምትችሉ። ስለዚህ እነዚህ በሚቀሏችሁ ወይም ደግሞ በደንብ በያዛችኋቸው ሆሄያት ቃላትን እየጻፋችሁ መለማመድ። ለምሳሌ በመጀመሪያ ሆሄያት ብቻ የተጻፉ ቃላትን አብራችሁኝ እያነበባችሁ እየጻፋችሁ ለሌሎች ጽሁፎች ልምምድ ስለሚሆናችሁ በደንብ ተከታተሉኝ። ቀመ። አሁን ለም የመጀመሪያ ፊደል ነው። ቀም የመጀመሪያ ፊደል ነው። መም የመጀመሪያ ፊደል ነው። እነዚህን ፊደላትን ማጥናት ጀምራችሁ ከሆነ አብዛኞቻችሁ እነዚህን ፊደሎች ታውቋቸዋላችሁ። ስለዚህ ለን፣ ቀንና መን በአንድ ላይ አድርጌ ለቀመ የሚል ትርጉም ሊሰጥ የሚችል ቃል ጻፍኩ። ስለዚህ ለጽሁፍ መለማመድ በማውቀው ፊደል ተለማመድኩ ማለት ነው መጻፍ። መከረ። ስለዚህ መ የመጀመሪያ ፊደል ነው። ከም የመጀመሪያ ፊደል ነው። ረም የመጀመሪያ ፊደል ነው። እነዚህን በአንድ ላይ አድርጌ በመከረ ትርጉም የሚሰጥ ቃል መከረ የሚል ቃል ጻፍኩ። መከረ። ሌላ እስኪ ሰመረ ብዬ መጻፍ ብፈልግ ሰም የመጀመሪያ ፊደል ነው። መም የመጀመሪያ ፊደል ነው። ረም የመጀመሪያ ፊደል ነው። ከዚያ እነዚህን በቅደም ተከተል በስርዓት ደርድሬ
ሰመረ ሰመረ ሰመረ። ከዛ ረዘመ። ረም የመጀመሪያ ፊደል ነው። ዘም የመጀመሪያ ፊደል ነው። መም የመጀመሪያ ፊደል ነው። ከዛ እነዚህ ሶስቱ ፊደሎች ምን ይላሉ? ረዘመ ረዘመ። የመጀመሪያዋ ማናት? ሸ። ከዛ ለ። ከዛ ይቺ መ። እነዚህ የመጀመሪያ ፊደሎች ናቸው ሁሎቹም። የሸ ቤተሰብ የመጀመሪያው ፊደል ይሄ ነው። የለ ቤተሰብ የመጀመሪያው ይሄ ነው። የመ ቤተሰብ የመጀመሪያው ፊደል ይሄ ነው። ከዛ እነዚህም በቅደም ተከተል ረጋ ብዬ በስርዓት ከጠራሁ ደግሞ አነበብኩ ማለት ነው። ሸ ለ መ ሸለመ። ፍጥነቴን በደንብ ማመጣጠን፣ ሸለመ ትርጉም እንዲሰጥ ማለት ነው። ሸለመ። ቀመሰ። አሁን ቀም የመጀመሪያ ፊደል ነው የቀ ቤተሰቦች። መም እንደዚሁ የመ ቤተሰብ የሆኑት ፊደሎች የመጀመሪያው ፊደል መ ነው። የሰ ቤተሰቦችም ሰ ነው። ስለዚህ የመጀመሪያ ናቸው እነዚህ። ከዛ ቀ መ ሰ። አሁን ምን ይላል? ቀመሰ ቀመሰ። በተነ ብዬ መጻፍ ብፈልግ ይኸው በም የመጀመሪያ ፊደል ነው። ተም የመጀመሪያ ፊደል ነው። ነም የመጀመሪያ ፊደል ነው። ምን ይላል? አንብቡ እስኪ። በተነ 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 ይላል። ለመደ። ለመደ ለማለት ለን ትጽፋላችሁ፣ መን ትጽፋላችሁ፣ ደን ትጽፋላችሁ። ስለዚህ እነዚህ ሁሉም የመጀመሪያ ፊደሎች ናቸው። አብዛኞቻችሁ ፊደላትን እያጠናችሁ ያላችሁ ልጆች እነዚህን ታውቋቸዋላችሁ ማለት ነው። ስለዚህ በምታውቋቸው ፊደሎች ምን ጻፋችሁ? ቃል። ስለዚህ በቀላሉ ቃል መጻፍ በምታውቁት ፊደል ብቻ ሰባቱን ቤተሰቦች እንኳን ሳታውቁ እንደዚህ በቀላሉ ቃላትን መጻፍና ማንበብ ተለማመዳችሁ ማለት ነው። ምን ይላል አሁን? ይሄ ለመደ ለመደ። መረጠ ብላችሁ ብትጽፉ ይሄው መ የመ ቤተሰብ የመጀመሪያ ፊደል፣ ረ ከዚያ ጠ። እነዚህ ሁሉም የረ ቤተሰብ እና የጠ ቤተሰብ የመጀመሪያ ፊደሎች ናቸው። ስለዚህ አሁን ይሄ ምን ይላል? እስኪ አንብቡ። ምን ይላል? መረጠ መረጠ ይላል። መረጠ። ሰፈረ ይላል። ሰፈረ። ሰፈረ ለማለት ሰን፣ እዚያ ፈ የፈ ቤተሰቦች የመጀመሪያዋ፣ ረ እንደዚሁ ከረ ቤተሰቦች የመጀመሪያዋ ፊደል ናት። ስለዚህ አሁን ይሄ ምን ይላል? ሰፈረ ይላል። ሰፈረ። ይህስ ይቺ ማነች? ረ። ከዛ ይቺ ከ። ይቺ ሰ። እስኪ በስርዓት በቅደም ተከተል በዚህ መንገድ ጻፉት። አሁን ምን ይላል ይሄ? ረከሰ ረከሰ። ስለዚህ በቀላሉ በምታውቁት ፊደል እንደዚህ አይነት ቃል እየጻፋችሁ መለማመድ። ይቺ ማነች? ሸ ሸ። ከዛ ይቺ መ። ይቺ ደግሞ ተ። ከዛ ምን ይላል? ሸመተ ሸመተ። እነዚህ ሁሉ የመጀመሪያ ፊደሎች ናቸው። ስለዚህ በቀላሉ በእነዚህ ቃላትን ጻፍን። ምን ይላል? ሸመተ የሚል ቃል ጻፍን ማለት ነው። እሺ ይህች ፊደል ቀ ነች። ቀ የቀ ቤተሰብ የመጀመሪያዋ ፊደል ማለት ነው። ቀ። ይቺ ደግሞ ረ። ይቺ በ። ከዛ ምን ይላል? ቀረበ 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 ይላል። ይሄ በ ነው። ከዛ ይቺ ደግሞ ለ። ከዛ ይቺ ጠ። ከዛ እነዚህን በቅደም ተከተል መጥራት ለማንበብ ከግራ ወደ ቀኝ በዚህ ጀምራችሁ ወደዚህ ብታጠሩ ፊደሉን ትክክል አይሆንም። ወይም ደግሞ ከኋላ ያለ አንድ ፊደል ትታችሁ ከመሃል ላይ ብትጀምሩም እንደዚሁ ለምሳሌ ለጠ ብል ለጠ፣ ወይም ደግሞ ጠለበ ብል እንደዚህ የምፈልገውን ወይም ደግሞ በትክክል እያነበብኩ አይደለም ማለት ነው። ስለዚህ ከግራ በኩል መጀመሪያው ፊደል ጀምሬ ፊደላትን በቅደም ተከተል በስርዓት ተረጋግቼ መጥራት። በለጠ። ምን ይላል? በለጠ በለጠ ይላል። እሺ ይሄ ምን ይላለች? ይሄ ለጠፈ። ምን ይላል? ለጠፈ ይላል። ለጠፈ። እሺ ይሄ መ። ከዛ ይቺ ሰ። ይቺ ለ። ምን ይላል? በአንድ ላይ መሰለ ይላል። መሰለ መሰለ። በጣም ቀላል ነው ማለት ነው። ስለዚህ ቃላት መጻፍ ይሄ ሰ ናት። ይቺ ሰ። ከዛ ይቺ ደ። ይቺ በ።
ምን ይላል? ሰደበ ሰደበ ይላል። እሺ ይቺ ፊደል ማነች? ረ ነች። ረ ከዛ ይቺ ፈ ይቺ ደ በአንድ ላይ እንጥራ። ምን ይላል? ረፈደ ረፈደ ይላል። እሺ ይቺ ሸ ነች። ሸ እሺ ይቺ ወ ይቺ ደ በአንድ ላይ ስናነበው ምን ይላል? ሸወደ ሸወደ ይላል። ሸወደ ከዛ ይቺ ቀ ይቺ ነ ይቺ ሰ አዛ እነዚህን በቅደም ተከተል በስርዓት እንደነገርኳችሁ ከግራ ጠርዝ በኩል ጀምራችሁ ወደ ቀኝ ምንም አይነት ፊደል ከኋላ መቅረት የለበትም። ከቀ ነው የምትጀምሩት። 3 ፊደሎች ብቻ ስለሆኑ ሌላ 5 6 ብዙ ፊደልም ቢሆን ከጀመራችሁበት ላይ መጀመሪያው ፊደል ላይ ጀምራችሁ በቅደም ተከተል በስርዓት መጥራት። ቀነሰ 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 ይላል። እሺ ይቺ በነች በ ከዛ ይቺ ረ ይቺም ረ ሁለቶቹ ረ ናቸው። ስለዚህ እነዚህ የተደጋገሙ ናቸው። ሁለቶቹንም በቅደም ተከተል እየጠራን ትርጉም በሚሰጥ መንገድ እናነባለን። በረረ ምን ይላል? በረረ ይላል። በረረ በረረ። እሺ ይቺ ለ ነች። ለ ይቺ ወ ይቺ ጠ አዛ ምን ይላል? ለወጠ ለወጠ ይላል። ይቺ መ ነች። መ ይቺ ጠ ከዛ ይቺ ነ ምን ይላል? መጠነ መጠነ። ይኸው እነዚህ ሁሉም ፊደሎች የመጀመሪያ ስለሆኑ ለማወቅ አትቸገሩም ማለት ነው። መጠነ ከዛ ይቺ ሰ ነች። ሰ ይቺ ደግሞ ወ ከዛ ይቺ ረ ምን ይላል? ሰወረ ይላል። ሰወረ። እሺ ይቺ ረ ይቺ ገ ይቺ ደግሞ ጠ። እሺ በአንድ ላይ ምን ይላል? ረገጠ ይላል። ረገጠ ረገጠ። እሺ ይቺ ሸ ነች። ሸ ከዛ ይቺ ለ ይቺ ለ ይሄው ለለ ተደጋግመዋል። ስለዚህ እነዚህን እንደመጡት ሁለቴ ለለ ብለን እንጠራለን ማለት ነው። ከግራ ጠርዝ ወደ ቀኝ ሸ ለ ለ ምን ይላል? ሸለለ። ሁለቴ ለለ ማድረግ አንዴ ሸ እዚያ ለ ሸለለ። ኦኬ ይቺ ቀ ይቺ ጠ ይቺ ረ። እሺ ምን ይላል? ቀጠረ ይላል። ቀጠረ። ኦኬ ይቺ በ ይቺ ደ ይቺ ለ ከዛ እነዚህን በስርዓት ፍጥነታችን ተመጣጣኝ አድርገን መጥራት ምን ይላል? በአንድ ላይ ማለት ነው። በቅደም ተከተል ፊደሎቹን ስትጠሩ አነበባችሁ ማለት ስለሆነ በቅደም ተከተል እስኪ በደለ በደለ ይላል። አሁን እነዚህን ፊደላትን መጀመሪያ እያችሁ ከዚያ በነዛ ፊደላት በመጀመሪያ ፊደላት ብቻ ጻፋችሁ። ከዛ ቀጥሎ ደግሞ ሆሄያትን ሳታበዙ በሁለት ሆሄ ባላቸው ሆሄያት ብቻ ሁለት ሆሄዎችን ብቻ ተጠቅማችሁ ቃላትን መጻፍ። እንግዲህ ዋናው እናንተ እንዲቀላችሁና በቀላሉ ማንበብና መጻፍ እንድትለምዱ ነው። ስለዚህ በቀላሉ ለመለማመድ መጀመሪያ ምን ታደርጋላችሁ? ፊደላትን ማጥናት። ቀጥሎ በመጀመሪያ ፊደላት ብቻ እንደዚህ እንዳነበብ ነው እንደነዚህ አይነት ቃላትን መጻፍ መለማመድ። ከዛ እነዚህን ካወቃችሁ በኋላ ምን ታደርጋላችሁ? ሁለት ሆሄ ያላቸውን የተለያየ አንደኛ፣ ሁለተኛ፣ ሶስተኛ፣ 4፣ 5፣ 6፣ 7 እና እነዚህ ሙሉ ፊደላትን እየተጠቀማችሁ ሁለት ሆሄ ያላቸውን ብቻ ቃላት እየጻፋችሁ ማንበብ መጻፍ መለማመድ። እሺ አብረን እንለማመድ። አሁን ለምሳሌ በላ ለማለት በላ። አሁን በላ ለማለት በ ታመጣላችሁ። በ የመጀመሪያ ፊደል ነው። ከዚያ ላ
ላ ደግሞ የለ ፊደል አራተኛው ነው። ስለዚህ እሱን ትጠቀማላችሁ። ሁለት ሆሄ ብቻ ናቸው። ይኸው በና ላ ምን ይላል? በላ። እሺ ጠጣ ማለት ብትፈልጉ ጠንና ጣን፣ እነዚህን ግን አጥንታችሁ በደንብ የፊደላትን ቅርጽ ማወቅ አለባችሁ። እነዚህን ለመጻፍ አሁን ጣ የምትባለዋን ሆሄ ካላወቃችሁ ጠን ብቻ ብታውቁ ይህን ስለማጽፉ ለመጻፍ ትቸገራላችሁ። ስለዚህ ፊደላትን በደንብ ተለማመዱ። ምን ይላል ይሄ? ጠጣ ይላል። ጠጣ። ኦኬ። ይቺ ተነች። ይችኛዋስ? የኘ ፊደል አራተኛዋ ላይ ኛ ትባላለች። ስለዚህ ተና ኛ ምን ይላል? ተኛ ይላል። ተኛ። እሺ ይቺ መነች። የመጀመሪያ ፊደል ስለሆነች አከብድም። መ። እሺ ይቺ ጣ። እንግዲህ ባለ ሁለት እግር ወይም ባለ ሶስት እግር የሆነ ፊደል በግራ በኩል ያለ እግሩ ያጥራል እያልኳችሁ ነበር። እዚህ ጋር ስታዩዋቸው እነዚህ በግራ በኩል እግራቸው ካጠረ ስንተኛ ፊደሎች ናቸው ማለት ነው? ይቺ አራተኛ ነች። ይኸው ከዚህ ጋር በግራ በኩል ያጠረች የለ ፊደል ላ አራተኛ ፊደል ናት። ይቺ ጣ አራተኛ ፊደል ናቸው እነዚህ። ስለዚህ ይቺ ከጠ ፊደል አራተኛዋ ጣ ትባላለች። መጣ ምን ይላል? መጣ ይላል። መጣ። ኦኬ። ይቺ ሄ ነች። የሀ ፊደል ስንተኛዋ ማለት ነው? በቀኝ በኩል በውጭ በኩል ቀለበት ካለው አምስተኛ ነው የሚሆነው። ይህች አምስተኛ ፊደል ናት ማለት ነው። ከዚያ ደ። ደ ደግሞ የመጀመሪያ ፊደል ናት። የደ ቤተሰቦች የመጀመሪያዋ ነች። ሄ አምስተኛ ነች። ምክንያቱም አምስተኛ ፊደሎች ምን አላቸው ብያቸዋለሁ? ቀለበት ወይም ቁልፍ ከእግራቸው ላይ በቀኝ በኩል በውጭ በኩል። ይህችም እግር ኑሯት ከዚያ ቁልፍ በቀኝ በኩል በውጭ በኩል ጨመረች። ስለዚህ ከእግሯ ላይ ማለት ነው አምስተኛ ናት። ሄ ትባላለች። ይህ ደግሞ ደ የመጀመሪያ ፊደል ነው። ምን ይላል? ሄደ። ሄደ። ይቺ ወ ነች። የመጀመሪያ ፊደል ናቸው የወ ቤተሰቦች ወ። ከዚያ ይቺ ጣ። ይኸው እዚህ ጋር ማይተናታል ጣ ናት። ያዙ ይችን ጣ። ምን ይላል? ወና ጣ ወጣ ይላል። ወጣ ይላል። ይቺ ገ። ገ ትባላለች። ገ የመጀመሪያ ፊደል ነች። ከዛ በግራ በኩል ያጠረ በቤተሰብ የሆነች ስንተኛዋ ናት ብላችሁ ለመገመት አትቸገሩም። አራተኛዋ። ባለ ሁለት እግር ፊደል ከሆነ በግራ በኩል እግሩ ካጠረ ማን ነው? አራተኛ ፊደል ነው። ስለዚህ ባ ትባላለች። ገባ ምን ይላል? ገባ ይላል። ይቺ አ ነች። አ የመጀመሪያ ፊደል ናት። ይችም የመጀመሪያው ላይ ነው ያለችው። ከዛ እነዚህ ምን ይላል? ሁለቱ ፊደሎች በአንድ ላይ ሆነው አየ። አየ የሚል ቃል ጻፍን። ይቺ ተ ነች። ይቺ ወ። ሁለቱም የመጀመሪያ ፊደል ናቸው። ምን ይላል? ተወ። ይቺ ሸ ነች። ይቺ ጠ። ሁለቱም የመጀመሪያ ፊደሎች ናቸው። ምን ይላል? ሸጠ። ይቺ ማን ነች? ቀ። ቀ። ከዛ ይቺ ጣ። ጣን ብዙ ቦታ ላይ እየተጠቀምንባት ነው። የጠ ፊደል አራተኛዋ ጣ ምን ይላል? አሁን ቀጣ። ላ ይሄው እዚህ ጋር ተጠቅመናታል። ላ አራተኛ ናት ብለናል። ይህችኛዋ ማን ነች? የመጀመሪያ ፊደል ነች። ከ ነች። ከ። ስለዚህ ላና ከ ምን ይላል? ላከ። ላከ ይላል። እሺ ይቺ ሰ ናት። ይቺ ሰ። እሺ ይቺ ራ። ራ። እሺ ምን ይላል? ሰራ ይላል። ሰራ። እሺ ይቺ ቆ። የቀ ፊደል መጨረሻው ላይ ሰባተኛዋ ማለት ነው። ቆ ነች። ይቺ ደግሞ መ። የመ ፊደሎች መጀመሪያዋ ላይ የምታገኟት ይቺ ነች። መ። አሁን ቆንና መን ስታነቡ ምን ይላል? ሁለቱም ፊደሎች በቅደም ተከተላቸው መጥራት ነው ማንበብ ማለት። ቆመ። ቆመ ይላል። እሺ ይቺ ሰ ነች። ሰ። እሺ ይቺ ማ። የመ ፊደል አራተኛው እግር ተጨመረላት። ይኸው መጀመሪያዋ ፊደል አልነበራትም እዚህ ጋር። ስለዚህ እግር አልቦዎች እግር ይጨመርላቸዋል እያልኳችሁ ነበር። አራተኛ ፊደል ላይ በዛው ስለ ቅርጻቸውም እያስታወሳችሁ ምን ይላል? አሁን ይሄ ሰማ ይላል። እሺ ይቺ ል። ስድስተኛ ፊደል ናት። ስድስተኛ ፊደሎች እያንዳንዳቸው ቅርጻቸው ይለያያል። እሺ ይቺ ጅም እንደዚሁ ስድስተኛ ነች። ሁለቱም ስድስተኛ ናቸው ማለት ነው። ይቺ ል። ይቺ ደግሞ ጂ። አሁን ምን ይላል ማለት ነው? ልጅ ይላል። ልጅ።
ልጅ። እሺ ይቺ ማን ያልናት? ማ ናት ብለናል። ይኸው እዚህ ጋር ተጠቀምንባት ማ። እሺ ይቺ ር የረ ፊደል ስድስተኛ ር ምን ይላል? አሁን ማና ር ማር ምን ይላል? ማር ይላል። ማር። እሺ ይቺ ማነች? ይቺ ጨ ነች። ጨ። እሺ ይቺ ው ው የወ ፊደል ስድስተኛዋ ላይ ው። ስለዚህ ምን ይላል? ጨው ጨው ይላል። እሺ ይቺ ከጎኗ ላይ በቀኝ በኩል አግድም መስመር ያላት ፊደል የበ ቤተሰብ ከጎኑ ላይ በቀኝ በኩል ከመጀመሪያ ፊደል ላይ አግድም መስመር የሚኖረው ሁለተኛ ቤተሰቡ ነው አይደል? ስለዚህ በሁለተኛ ፊደል ማን ነው የሚባለው? ቡ ቡ ነው የሚባለው። ቡ። ከዛ ይቺ የነ ፊደል አራተኛ ናት። ና ትባላለች። ና። ስለዚህ ቡና ምን ይላል? ቡና ይላል። ቡና ይላል። እሺ ይቺ ወ ነች። ወ። እሺ ይቺ ጥ የጠ ፊደል ስድስተኛ ጥ ምን ይላል? አሁን ወጥ ይላል። ወጥ። እሺ ይቺ ቆ ነች። እዚህ ጋር ተጠቅመንባታል። ቆ ቆ። እዛ ይቺ ሎ የለ ፊደል ሰባተኛዋ መጨረሻ ላይ ያለችዋ ፊደል ይቺ ነች። የለ ፊደል መጨረሻ ላይ የምታገኟት ለሉ ሊላ ሌሎ ሎ ትባላለች። ቆሎ ምን ይላል? ቆሎ ይላል። እሺ ይቺ ሽ ነች። ይቺ ሽ የሸ ፊደል ስድስተኛዋ። ይቺ ደግሞ ሮ የረ ፊደል ሰባተኛዋ መጨረሻ ላይ ረ ሩ ሪ ራ ሬ ር ሮ ሮ ይቺ ናት። አሁን ምን ይላል? እስኪ አንብቦ ሽሮ ይላል። ሽሮ። እሺ ይቺ ሻ ናች። ሻ። እሺ ይቺ ይ ምን ይላል? ሻይ ይላል። ሻይ ይላል። እሺ ይቺ ቀ ነች። ቀ የተለያየ ቦታ ላይ ተጠቅመንባታል። ቀ ይኸው እዚህ ጋር አለች። ቀ። እሺ ይቺ ይ ምን ይላል? ቀይ ይላል። ቀይ ይላል። እሺ ይቺ ፎ። እሺ ይቺ ቶ ሰባተኛ ናቸው። የፈ ፊደል ሰባተኛ የተ ፊደል ሰባተኛዋ ምን ይላል? እሺ አንብቡ። ፎቶ። ፎቶ ይላል። ፎቶ። እሺ ይቺ ፍ ነች። ፍ የፈ ፊደል ስድስተኛ ላይ ስትመጡ ደግሞ ይቺ ነው የምታገኘው። ፍ። እሺ ይቺ ሬ የረ ፊደል አምስተኛ እግሯ ላይ የው ቀለበት አላት ወይም ቁልፍ። ፍሬ ፍሬ ይላል። እሺ ይቺ ወ ነች። ይቺ እሺ ይቺ ያው ፍ ናት ብለናል። ይኸው ፍ። ስለዚህ ምን ይላል? ወና ፍ ሁለቱም ፊደሎች ማለት ነው። ወ ወፍ ይላል። ወፍ ወፍ። እሺ ይቺ የደ ፊደል ሰባተኛዋ ዶ ዶ። እሺ ይቺ ሮ ሮ ምን ይላል? ዶሮ ይላል። ዶሮ። እሺ ይቺስ? ይቺ ሩ ነች። ይቺ ሩ። እሺ ይቺ ጫ ጫ። እሺ ምን ይላል? ሩጫ ይላል። ሩጫ ይላል። እሺ ይቺ ማነች? ይቺ የጠ ፊደል ስድስተኛዋ ናት። እዚህ ላይ ወጥ ስንል ተጠቅመናል። ጥ ናት። እዚህ ጋር መጣች ጥ ናት። እሺ ይቺ ሩ ይኸው ሩጫ እዚህ ጋር ስንል ሩ ነበረች። እዚህ ጋር ደግሞ መጣ ሩ ያት። ስለዚህ ሁለቶች ጥና ሩ ምን ይላል? ጥሩ ይላል። ጥሩ ይላል። እሺ ይቺ ማነች? በነች። በ። እሺ ይቺ ግ ምን ይላል? አንብቡ እስኪ። በግ ይላል። በግ። እሺ ይቺ አ የአ ፊደል የመጀመሪያዋ ይቺ ሳ ይኸው በግራ በኩል ያጠረ እግሯ ምን ትላለች? አሳ። እሺ ይቺ ማነች? ይቺ
ጫ ነች የጨ ፊደል አራተኛ። ይቺ ደግሞ የመ ፊደል አራተኛ ምን ይላል? ጫማ ጫማ። ከኔ ጋር አንብቡ እሺ። እሺ ይቺ የከ ፊደል ሰባተኛዋ ማነች? ሰባተኛ ላይ ያለችው ኮ ነች። ኮ። እሺ ይቺ ት ምን ይላል? ኮት ይላል። ኮት። እሺ ይቺ ዳ የደ ፊደል አራተኛዋ ዳ። ይቺ ደግሞ የኘ ፊደል አራተኛ ኛ ነው የምትባል ኛ። ከዚያ ምን ይላል? ዳኛ ይላል። ዳኛ ይላል። እሺ ይህንን አንብቡልኝ። ምን ይላል? ይቺ ዜ ናች። ይቺ ደግሞ ና። ስለዚህ ዜ ና ምን ይላል? ዜና ይላል። ዜና። ይቺ ወ። እሺ ይቺ ሬ። እስኪ ባንድ ላይ ምን ይላል? ወሬ ይላል። ወሬ። እሺ ይቺ ከጎኗ ላይ አግድም መስመር አላት። ይቺ አግድም መስመሯ ብትነሳ ማን ነው የምትሆነው? ነ ነበር የምትሆነው። ስለዚህ ሁለተኛ ፊደል ናት ማለት ነው። የነ ማናት? ኑ ናት። ኑ። ከዛ ይቺ ሮ። አሁን ኑና ሮ ምን ይላል? ኑሮ ይላል። ኑሮ። እሺ ይቺ ን ነች። ን። እሺ ይቺ ብ። እሺ በአንድ ላይ ምን ይላል? ንብ ይላል። ንብ። እሺ ይቺስ? ይቺ ይኸው ይቺ ብ ከሆነች ያው ብ ናት ማለት ነው። ብ። እሺ ይቺ ር ምን ይላል? አሁን ብር ይላል። ብር። እሺ ይቺ ማነች? በ የመጀመሪያ ፊደሏ በ ነች። ይቺ ደግሞ ሬ። አሁን በአንድ ላይ በንና ሬ በሬ። በሬ ነው የሚለው በሬ። እሺ ይቺ ነ ነች። ከዛ ይቺ ጭ የጨ ፊደል ስድስተኛዋ ጭ ነች። ብታዩት እዛ ጋር ታገኘዋታላችሁ ማለት ነው። ጭ። አሁን ነና ጭ እስኪ አንብቡልኝ። ነጭ ነጭ። እሺ ይቺ ዛ ዛ ነች። ኦኬ ይቺስ ፍ። አሁን ምን ይላል? እስኪ እናንብብ። ዛፍ ዛፍ ይላል። እሺ ይቺ ማነች? ይቺ ሙ ሙ። እሺ ይቺስ ዝ ምን ይላል? አሁን ሙዝ ይላል። ሙዝ ሙዝ። እሺ ይቺ ሰ። ይቺ ው በአንድ ላይ ሰው ሰው ይላል። እሺ ይቺስ? ይቺ ስ ነች። ስ። እሺ ይቺ ራ በአንድ ላይ ስራ ይላል። ስራ። እሺ ይቺ ማነች? ጅ የጀ ፊደል ስድስተኛዋ ጅ። ይችም የበ ፊደል ስድስተኛ ብ በአንድ ላይ ምን ይላል? ጅብ 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 ይላል። ይቺ ደግሞ ጆ የጀ ፊደል ሰባተኛዋ መጨረሻ ላይ ያለችዋ ማለት ነው። ይችም የረ ፊደል ሰባተኛዋ ናት ብያቸዋለሁ። በአንድ ላይ ምን ይላል? እሺ ምን ይላል? ጆሮ ጆሮ ይላል። እሺ ይቺ የገ ፊደል ሁለተኛዋ ጉ ትባላለች። እሺ ይቺ ም። እሺ በአንድ ላይ ምን ይላል? ጉም ይላል። ጉም። እሺ ይቺን አንብቡልኝ። ይቺ መ ነች። የመጀመሪያ ፊደል መ። እሺ ይቺ ቶ በአንድ ላይ ምን ይላል? መቶ መቶ ይላል። ይቺ ቱ የተ ፊደል ሁለተኛዋ ማለት ነው። ቱ። ይቺ ደግሞ አራተኛዋ ታ ትባላለች። በአንድ ላይ ምን ይላል? እሺ ቱታ ይላል። ቱታ። እሺ ይቺ ለ ነች። የለ ፊደል የመጀመሪያዋ ማለት ነው። ለ። እሺ ይቺ ካ የከ ፊደል አራተኛዋ በግራ በኩል ያጠረ እግሯ። ስለዚህ አራተኛ ባለ ሁለት እግር ባለ ሶስት እግር ከሆኑ በግራ በኩል ያለ እግራቸው ያጥራል፣
እሺ ምን ይላል አሁን? ለካ ይላል። ለካ ይችን አንብቡልኝ። ይቺ ሎ ነች። ይቺ ደግሞ ሚ ምን ይላል? ሎሚ ይላል። ሎሚ። እሺ ይችስ ል ነች። እዛ ይቺ ብ በአንድ ላይ ልብ ይላል። ጎበዝ ልብ። እሺ ይቺ ቁ። እሺ ይቺ ጣ ምን ይላል? ቁጣ ቁጣ ይላል። እሺ ይቺ ቃ። እሺ ይቺ ል ምን ይላል? ቃል ቃል። እሺ ይቺ ሶስተኛ ፊደል ይኸው ወደ ቀኝ በኩል እግሯ ተንሻፈፈ። ቂ። እሺ ይቺ ጣ። ይችን ፊደል ብዙ ቦታ ላይ ነው የተጠቀምንባት። በእርግጠኝነት ዛሬ ቅርጿን ትይዟታላችሁ። ምን ይላል? ቂጣ ይላል። ቂጣ። እሺ ይቺ በቀኝ በኩል ካለው እግሯ ላይ ቁልፍ አምስተኛ ናት ማለት ነው። ስለዚህ ጤ ናት። ጤ። እሺ ይቺስ ና የነ ፊደል አራተኛዋ። እሺ ምን ይላል? ጤና ጤና ይላል። እሺ ይቺ ዝ። እሺ ይቺ ግ። እሺ በአንድ ላይ ምን ይላል? ዝግ ይላል። ዝግ። ይቺ ይቺ ጉ። ይኸው እዚህ ጋር ላይ ጉ ጉ። እሺ ይቺ ዞ ምን ይላል? ጉዞ ጉዞ። ይቺ ማነች? ዋ የወ ፊደል አራተኛዋ ዋ። ይቺ ጋ የገ ፊደል አራተኛዋ። እሺ ምን ይላል በአንድ ላይ? ዋጋ ይላል። ዋጋ። ይቺ ው ከዛ ይቺ ሻ ምን ይላል? ውሻ ይላል። ውሻ። እሺ ይቺ የፐ ፊደል ሁለተኛዋ ፑ። እሺ ይቺ ል ምን ይላል? ፑል ይላል። ፑል። እሺ ይቺ ፖ ነች። ፖ የፐ ፊደል መጨረሻዋ ላይ የምታገኘው ሰባተኛዋ ማለት ነው። ፖ። ይቺ ማናት ነው ያልኳችሁ? ይኸው እዚህ ጋርም ተጠቅመናል። ል ናት። ምን ይላል? ፖል። ስለዚህ እነዚህን በደንብ እየጻፋችሁ እየደጋገማችሁ እያነበባችሁ መጻፍ ማንበብ ተለማመዱ በደንብ። ከዛ ውጭ ደግሞ እንደዚህ እየሞከራችሁ በደንብ መጻፍ ማንበብ የተቸገራችሁ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎቹን ትምህርቶች በተለያየ ምክንያት መማር እየፈለጋችሁ ግን ሳትማሩ የቀራችሁ ልጆች ካላችሁ እና የትምህርት ፍላጎቱ ያላችሁ ልጆች ደውሉልን። ስልካችን ይሄው ታች ጠርዝ ላይ የምታዩት ስልካችን ነው። ይህን ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም ሶሻል ሚዲያ ሴቭ አድርጋችሁ ያዙትና እናንተ በሚመቻችሁ ሰዓት በማንኛውም ሰዓት አናግሩን። በሚመቻችሁ ሰዓት ቀንም ሆነ ሌት ጠዋት ማታ ሳንል 24 ሰዓት እያስተማርን ስለሆነ እናንተ በሚመቻችሁ ሰዓት እንድትማሩ ሁኔታዎችን አመቻችተን ትምህርታችሁን እናስጀምራለን። በሌላ ትምህርታዊ ዝግጅት እስከምንመለስ ሰላም ሁኑ።